ሰላም ነው አባቴ። እዚህ አካባቢ ጅብ አለ እንዴ? ዶክተሩን የመሳደብ ችግር አለ ብዬ ነገርኩት ማለት ነው። ከዛ ዶክተሩ ምን ነው ችግር አለ ምን አገባ ደደብ ብዬ ነገርኩት። አይዞህ ልጄ አይዞህ ልጄ 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 ስሜ ቲክቶክ ላይ የምታያቸው ሚስቶች የሀብታም ሚስቶች ናቸው። አንቺ ደግሞ የኔ ሚስት ነሽ፣ እኔ ደግሞ መናጥዳ ነኝ። መናጥዳ አትሞልቅቅብኝ። ሌሎቹ ሲገዛይ ነገር እያየሽ መሞልቀቅ ተይ። የቀን ሰራተኛ ነን ጠንቅቀሽ ታውቃለሽ። በላበ ማት አሁን ሌላ ጎረቤት ተልሞልቀቋል፣ ባልዮ ሚስቱ ሞልቀቋል ብለሽ አንቺ እኔ ላይ አትሞልቀቅብኝ። ለፊት ማድ ነኝ በላበ ላንተ አይደል እንዴ ቤተን አቀናለሁ ብዬ እንደዚህ ፈንት የሚሰራ አንቺ ግን እኔ ላይ አትሞልቅቅ። ሌላ ሰው እያየሽ እነሱ የሚሞልቅቁት ገንዘብ ስላለ ነው ባልሽ። እኔ ደግሞ ገና ገንዘብ ለመፈጠር ይረድላኒ። በእናትሽ አትሞልቅቅ። ምስቴ ወድድሻለሁ። I love you። ወይ እያበላ ነው ተጣበ ምስጋና ቃላት ሰነሰኝ ያ ሸይጣን አረ በስመ አብ ቁጥሪ እንኳን ምግብ መብላት አቃተኝ እኮ በቁልምጫ ማን ልበልሽ እኔ ያለኝታ ደስ እንዲለኝ በምን ልጥራሽ እኔ ከምድር እስከ ሰማይ ስንት ኪሎ ሜትር የሚሆን ይመስላል? 1 ሚሊዮን ኪሎ ሜትር። እሺ ሌላ ጥያቄ ልጠይቅህ። እውቀት የምንለካው በኪሎ ሜትር ነው በሜትር ነው? አሁን ለምሳሌ አንተ እውቀት ስንት ኪሎ ሜትር የሚሆን ይመስላል? እኔ እስኪ 8 ሜትር ነው ኪሎ ሜትር? ኪሎ ሜትር ግን የሚጠይቋቸው ሰዎች እንዴት ነው የሚያመጧቸው? የሰው ልጅ ስንት ኩላሊት አለ? 10 ነው። እሺ ዛሬ ከማን ጋር ነኝ? ከእናንተ ጋር ከኛ ጋር ነው። ዶላር ምን አይነት የምግብ አይነት ነው? በየአይነት ዶላር የበየአይነት አይነት ምግብ አይነት ነው። በጣም አሪፍ። እሺ የሰው ልጅ ስንት ኩላሊት አለ? ኩላሊት በተፈጥሮ በሳይንስ ደረጃ በሳይንስ 10 ነው። 10 ነው። 10 ሁሉ ያስክ አንድ ነው። በጣም አሪፍ። እሺ ስምክ ማን ነው? ዮሴፍ። በእንግሊዘኛ ስም ምን ይባላል? እንግሊዝ ስምክ ምን ይባላል? በእንግሊዝ ጆስ። በጣም አሪፍ። እንሰማለን አንፈርድም። አባይ ግድብ ቤት አካባቢ ነው የሚገኘው? ሳውዝ አፍሪካ። ሰላም። ዛሬ ከማን ጋር? ዛሬ እኔ ብቻ ነው። እሺ አባይ ግድብ ቤት አካባቢ ነው? ሳውዝ አፍሪካ የሚገናኝ። እሺ ሰው ሲመረቅ ኮንግራቹሌሽን ካለ ሰው ሲሞት ምን እንላለን? ላቪ ፎር ኤቨር። ፀሐይ በየት በኩል ነው የምትወጣው? ፀሐይ ተሶዶ። ኢትዮጵያ ውስጥ በአንድ ቀን 24 ሰዓት አለ ካልን ቻይና ውስጥ በአንድ ቀን ስንት ይኖራል? አንድ ቀን ኢትዮጵያ 24 ቻይና ስንት ነው የሚኖር ይመስላል? ደብል የሚሆን ይመስላል ወይስ 12 ይሆናል? 12 ይሆናል። ቀንሳ አህያ በቀን ስንት እንቁላል ይጥላል? 7። ዛሬ ከማን ጋር ነኝ? ስም ማለት ሙስቴ አጥስ ከይረዲን 9 ሲደመር 1 ስንት ነው? ሲደመር 1 ተመልከቱት። ይሄ ዘመን ይሄ ቁጣ ነው። ይሄ ዘመን አይደለም። እውነትም ቁጣ ነው። አንድ የዶሮ እርግዝና ስንት ወር ነው? ቆይ 3 ወር። የዶሮ እርግዝና ስንት ወር ነው? 1 ወር። አፈር ከድሜላ እንትን ስለሚሰጣት አረገዘች ማለት ነው። አህያ በቀን ስንት እንቁላል ይጥላል?
7 ጉድ ማለት አሁን ነው። ኑሮ ተወዶ ነው ወይስ ዳውኝ ነው? የምር ዝናብና ፀሐይ ጅብ ይወልዳሉ። ሚስት ሳገባች ይታረግብኛለች እንዴ? መሪ ማለት ነው ሲሰፈን ራሴን ሲያመኝ ፖስት ፒል ወስድስ እንዴት በሬ ሳር ይበላል? ሀበሻ ቀሚስ ያምርብኛል። ጻድቅ ነኝ ኃጢያተኛ ቦንዳ ቤት ልክፈት እንዴ? እዚህ ዓለም ላይ ብቻዬን በሆንስ የቤት ኪራይ ከፍያለሁ። ስማርት ነኝ ወይስ መሃይም ነኝ? አዳም ከቀይ ነው ከጥቁር አፈር የተፈጠረው? አሁን ትራምፕ ቢደውልልኝ ስልኩን አነሳለሁ። ይህ መኪና ከቀደመኝ አባቴ ነው። ለሰው ልጅ ምግብ ነው ሽንት ቤት አስፈላጊው? ዋ ዱፌ ነፉ ሽሪሪሪ። አባቴ ግን ለምን ጥሎኝ ሄደ? ብዙ ነገር ከመስማታችን የተነሳ አይምሯችን እንደዚህ ነው ቢዚ የሆነብን። አንዱ ምን አለ የጋምቤላ ለማኝ አይተህ ታውቃለህ? አይደለም የጋምቤላ ለማኝ ነኝ ሲሰሩ ማይቻ አላውቅም። ምንድነው የገበያ ምንጫቸው ከየት እንደሆነም አላውቅም። ምንድነው? ቆይ በግድ የልመናውን ካምፓኒ ጆይን ካላረጋችሁ ነው እንዴ? እኛ አንሰራም። ማንሰራበት ምክንያት ምን እንደሆነ ታውቃለህ? አሁን ይሄ መሬት ይታያል። ብቆፍሯን ወርቅ ነው እና እንደፈለኩኝ ከዚህ እያወጣው እያገኘው እንዴ ለምን እንዴት ልስራ? አንሰራም። እኛ እንቆፍራለን እንጂ አረ ቦታ ጋለን እኔ ፈልጉልኝ። በምስሉ ላይ የምትመለከተው እንስሳ ምን ይባላል? ይሄ እንስሳ ምን ይባላል? አንበሳ። አንበሳ ነው አይደል? ሰላም ነው። ዛሬ ከማን ጋር ነኝ? እኔ ብቸኛ ነኝ። ብቸኛ ነህ? ስምህ ማን ነው? አብርሃም። እሺ 3 ጥያቄዎች ጠይቃለሁ። እሺ የመጀመሪያውን 1 ሚሊዮን ብር በስንት አመት ነበር የሰራው? እድሜ 30 ላይ የሰራው። እሺ በምስሉ ላይ የምትመለከተው እንስሳ ምን ይባላል? ይሄ እንስሳ ምን ይባላል? አንበሳ። አንበሳ ነው አይደል? እሺ የሳውዲ ዋና ከተማ ማን ነች? አዲስ አበባ። አዲስ አበባ ናት። እሺ ሌላ ነገር አይወቅድ። እንዴት ነው አዲስ አበባ የሳውዲ ዋና ከተማ የምትሆነው? የአባት አባት ለአባት ምኑ ነው? የአባት አባት ለአባት ምኑ ነው? አክስት። አረ ካንተ ጋር ነኝ። ስም ማን? ለኔ ስም ያንተ ስም ማን? የኔ ስም ሌንታሞ ነው። እሺ 4 ጥያቄዎች ጠይቃለሁ ትመልስልኛለህ። እሺ የአባት አባት ለአባት ምኑ ነው? የአባት አባት ለአባት ምኑ ነው? አክስት ነው። እሺ ኢንተርኔት በአማርኛ ምን ይባላል? ኢንተርኔት በአማርኛ መጋባት ነው። እሺ አሳ ስንት እግር አለው? አሳ ስንት እግር አለው? 2 የቱ ጋር ነው ያለው? የቱ አካሉ ጋር ይመስላል? በዛ ጎን ላይ ጎን ላይ። ለመጀመሪያ ጊዜ አምፖልን የሰራው ግለሰብ ስም ማን ይባላል? የመጀመሪያ አምፖል የሰራው ቶኪቻ ነው። ቶኪቻ የቱ ነው ያዋዛው? ሚሊዮን አንድ ሲቀነስ ስንት ነው የሚመጣው? ከአንድ ሚሊዮን አንድ ሲቀነስ ስንት ነው የሚመጣው? እንዴት ከአንድ ሚሊዮን አንተ ያወቅህ ልጅ። እኔ እንግዲህ አንተ 3 ክፍል ላይ ሳይንስ መጽሐፍ ላይ እባብ አይተህ ትምህርት ያቆምክ ልጅ አንተ ያወቅህ። እኔ እንግዲህ እሺ ንገረኝ። እንዴት አላውቅም? ንገረኝ። ከአንድ ሚሊዮን አንድ ቀንስ። 1 ሚሊዮን በሳፍስቲ ስንት ነው የሚሆነው? አንተ አሁን በጣም ሙቀት አለ ነው። ከአንድ ሚሊዮን አንድ ቀንስ ስንት ነው የሚመጣው? ንገረኝ። አንተ ያማን እንደ አፈልብላ። አረ ባካችሁ። አረ የተማረና ያልተማረ ለዩልን አፈልብላ። ቲክቶከር ሁሉም አንድ አይደለም። አፈልብላ ለምን አትሆኝም አንተ? ከአንድ ሚሊዮን አንድ ሲቀነስ ስንት ነው የሚመጣው? ከአንድ ሚሊዮን ለምን? እግዚአብሔር ምስክሬ ነው። የፈለግከውን ነገር አደርግልሃለሁ። 9 ብዬ ካልኩ ምን ንገርሽ? ለአንተ ቁጥሩን ለምን እነግርሃለሁ? አሁን አንተ ያወቀው እኔ እንዴት አላውቅም? አፈልብላ አንተ በስክሪፕቶ ጽፋት ታሳየኝም። አንድ ተቀንሶ ከ1 ሚሊዮን እግዚአብሔር በቃ ቃል አልናገርም ነው። ጁስ እየጠጣህ ነው? እስቲ እንደ ድሮ ይጣፍጣል እንዴ? ተፈራለ እዚህ በቃ በላይ በኩል መጥቶ ትንሽ ህፃን መሰለሽ። አረጋው መሰለሽ ይዘልይልን ጁስ ትወዳላችሁ የዘመኑ ልጆች? ማለት መጣ ጠጣሁት እኔ ጥጥት ታረኩት ጨምር ሌላ እና ሂድ ይፈላታል። የዘመኑ ልጅ አንቺ ያንሳኝ ትንሽ እንደ አገም በለሽ ታምሩሽ ወዲያ ብልብሪ ያው ልጆች አንድ ፍሬ ብታነሱ ራሱ እሪ ነው የሚሉት።
ስማ አንተ ሰው አቁም ብያለሁ። አቁም። ምንድነው መኪና መንገድ ላይ የምታጥቡት? ውሃ ማፍሰስ እንደማይቻል አታውቅም? ወይ ምንድነው የኔን መኪና ማናንተ ዲያስፖራ ነው ምንድነው እንደዚህ ከነው ተች ምንድነው ቁጭ አድርገው ነው እያሳጠርኩ ነው። ምንድነው የፈለከው? ምንድነው ደንብ ምንም ብትሆን ጉዳዩ አይደለም። መንገድ ላይ ውሃ ማፍሰስ በህግ ያስቀጣል። ቅጣት አለው። ትቀጣለህ። 8,000 ብር ነው ቅጣት። መንገድ ላይ ውሃ ማፍሰስ ገንዘብ ሆነ ነው። ስማ let me tell you something 8,000 ብር እኔ 4,000 ብር ሰጥተህ እዚህ ጋር ታዲያ ህጉ ነው። እኛ እኮ ያው በዚህ ደመና እንደዚህ ፀሐይ ቀኑ ሙሉ ሲቀጠቅጥ ከዛ ደግሞ በደመና እኮ የምንሄደው ልናስከብር ህጉ። አይ ሱስ ነጋገር ናሻ ቡና እንድበል እኔ እኮ ለራሳችሁ ነው ጎለቱ እንጂ ስለኛ መጀመሪያም ሳይ ስለኛ ልክ ነው ስለሆንኩ እንጂ አሁን የበላይ አካል ቢመጣ ትእዛዝ ምናምን ተላይ ያወረዱት በጣም በቃ ሙሉ 8,000 ከዛ መኪናው ወረዳ ይተሰራል። እንግልት መከራ ነው የሚደርሰው ተብዬ አንተ መጽሐፍ ለምዳል መሰለኝ ዝም ብለህ እጅ ወደዛ ይመራል። ለራስህ ነው 4,000 ብሩን አምጣ እንደዚህ ስትንገላቱ ሳይ ከምትጉላ እኔ ህዝቡ ልማት እንዳይደናቀፍ ነው። አዎ ልክ ነህ አንተ። እነዚህ ሾች ድረስ ይሞታሉ። 4,000 ብሩን አምጣ እንጂ እንስማማለን። አልቀነሰም ፍቅሬ እስካሁኑ የምወድል ለጌታ ያደለ ብዙ አልቀነሰም። ምን ነው ተንበቀራጅ ተንበቀፈተ ምን ግን አንተ ሰው ያላተኝ ወዲ ምን ሁሌም ልጅሽ ማለት ስቲፎን በዚህ ልጅ ምክንያት ያቀጠቀጡት የድሮ ሰው ነው ወይስ ያሁን ዘመን ሰው ነው በጣም ቺት የሚያደርገው? ዴም የድሮ ሰው ስትል ያንን እያየሁት ነበርና I don't think nah bro ቺት አላረግም እኔ አንዴ እንዴ ነው አንዴ አርጓል መሰለኝ። ያው ልክ ነው ግን ቺቲንግ ጥሩ አይደለም። ግን ያልመለሽልኝም የድሮ ሰው ነው ወይስ ያሁን ሰው ነው ቺት የሚያደርገው? ያሁን ሞር እሺ በዛና በነዛ ምክንያት በዛ ነው በደም ቺት በማያረጉት በዛ። የድሮ ሰው ነው ወይስ ያሁን ዘመን ሰው ነው በጣም ቺት የሚያደርገው? እኔ የድሮ ሰው ይመስለኛል። እንዴት እንደዛልሽ? ስንሰማ ድሮ ላይክ የድሮ ሰዎች ካገቡ በኋላ ስፔስ በስርዓት እንትን አላቸው የሆነ ቦታ ውሽማ አላቸው ነገር ምናምን። ያሁኑ ሰው ግን ላይክ ይከባበራል ብዬ አስባለሁ። ያሁን ዘመን ሰው የድሮ ሰው ግን ውሽማ ምናምን ነገር ያስቀምጣል ዝም ብሎ በየክፍለ ሀገሩ ምናምን። ሊሆን ይችላል ግን በብዛት አሁን በሶሻል ሚዲያ ምናምን ስላለ ሊሆን ይችላል። ቺት አሁን ሊበዛ ይችላል። ሶሻል ሚዲያ ኦፖርቹኒቲዎችን ከፍቷል። ያሁን ሰው የድሮ ዘመን ሰው ኦፕሽን የለውም። ቶሎ መነጋገር አይችልም። ገባ አይደለ? ላይክ ያሁኑ ግን ኦፕሽን አለን ብለን እናስባለን። እንደውም ቺት እንድናረግ የሚያደርገን ኦፕሽን አለ ሌላ ሰው መቀየር ይችላል ብለን አማራጭ እንዳለ ስለምታስብ ነው። ያሁን ዘመን እድሜ ለሶሻል ሚዲያ ቺት ያደርጋል። እናንተስ ጋይስ ያሁን ሰው ነው የድሮ ሰው ነው ቺታር ብላችሁ የምታስቡት? የሚበዛው በአሁን ነው በድሮ ነው? and you know what I don't have patience ምንም ባይነ ፔሸንስ የለኝም። ደውላችሁ አቤት ለምትሉ ሰዎች ያማችኋል እንዴ? ምንድነው እናንተ እኮ ናችሁ የደወላችሁት። እናንተ ደውላችሁ አቤት አይባልም። አቤት የሚባለው ወይ ሰው ሲጠራችሁ ነው ወይ ለእናንተ ሲደወልላችሁ ነው። አንስታችሁ አቤት ብትሉ ኦኬ that makes sense ምክንያቱም እናንተ ተደውሎላችሁ ነው። ደውላችሁ ግን አቤት አትበሉ። አላወራም እኔ አቤት እዘጋለሁ። እኔ በጣም ከብዙ ሰው ጋር የተቆራረጥኩበት ምክንያት ስልክ ቅዝቅዝ ብሎ የሚያወራኝ ሰውና ደውሎ አቤት ሚለኝ ሰው ጭራሽ ነው ማይመቸኝ። በቃ ጌታዬ ይሄ ሰውዬ ለኔ ካልሆነ አሁን ነው ምልክት እንደዚህ ነው ምልክት ደረጃ መብረቅ ያክል ነገር ይጥላል። ሰራተኛ ሳጃ ክረምት ስለሆነ ነው ሻል ላልተው አንድ ድል ስጠኝ። እንደዚህ ማድረግ ትችላላችሁ። እንሞክር እስኪ። ይሄንን እንቅስቃሴ ቶሎ መስራታችን ጭንቅላታችን ውስጥ ምንም ነገር እንደሌለ በተወሰነ መልኩ ያስረዳል። ጭንቅላታችን ውስጥ እጢ
ወይ ስትሮክ ምናምን ሲኖር እነዚህ ነገሮች ለመስራት እንቸገራለን ማለት ነው። ወይም እንደዚህ እንኳን በጣም ቀላል ነው ግን ቲዩመር ያለበት ሰው እጢ ማለት ነው ሊጅኖች ምናምን ያለበት ሰው በተለይ ሰረብላር ፕሮብለም ያለበት ሰው ይሄን ነገር ኮኦርዲኔት አድርጎ ለመስራት ይቸገራል በተወሰነ ደረጃ። ጋይስ እንግዲህ ዛሬው ቪዲዮ ይሄን ይመስል ነበር። ጸጊ ይባላል የሪአክሽኗ ንግስት ድጌ እመጣለሁ። ጠብቁኝ በትዕግስት። ያው እንደ ሀሳብ እንዲልበላችሁ ሰብስክራይብ የምትለውን ጠቅ አድርጉ ባካችሁ። ከጎንም አለና የላይክ ምልክት ቤተሰብ እንሁን እንበል ፍትት። ወዳቻለሁ።